ሰላም፣ ዛሬ በጣም ወሳኝ በሆነ አንድ ርዕስ ላይ እናወራለን። በአምላክ እና በሰው መካከል ስላለ ድልድዩ። አዎ፣ ስለ አዲሱ ኪዳን አስታራቂ። እሺ፣ ግን ይህ ጽንሰ ሐሳብ ለምን አስፈለገ? እስቲ በጥልቀት እንየው። እንግዲህ በዛሬው ውይይታችን መጀመሪያ ላይ አንድ አስፈሪ ገጠመኝ እናያለን። ከዛ በድንጋይ ላይ ስለተጻፈው ኪዳን እናወራለን። ቀጥሎም ቃል ስለተገባው አስታራቂ፣ ሕጉ ከድንጋይ ወደ ልብ እንዴት እንደተሸጋገረ እና በመጨረሻም የሕይወት ሕግ ምን እንደሆነ እንመለከታለን። እሺ፣ እስቲ እንጀምር። እስቲ ወደ ኋላ እንመለስ። በጣም ወደ ኋላ፣ ወደ ሲና ተራራ። እስራኤላውያን እኮ ተራራው ስር ተሰብስበዋል። ታውቃላችሁ፣ ትልቁ ችግር የተጀመረው እዚያው ጋር ነው። እናላችሁ የእግዚአብሔር መገኘት ክብሩ በጣም አስፈሪ ነበር። ሕዝቡ በፍርሃት ተዋጠ። በቃ እረ እግዚአብሔር በቀጥታ እንዳያናገረን እንሞታለን ብለው ጮኹ። በመካከላችን የሚቆም አንድ ሰው ስጠን፣ አንድ አስታራቂ ብለው ተማጸኑ። ይሄ ነገር ማለት ነው አንድ መሠረታዊ እውነትን ነው ያሳየን። በቅዱስና ፍጹም በሆነው አምላክ እና በሌላው በኩል ደግሞ ፍጹምና በጎደለው የሰው ዘር መካከል ትልቅ ገደል አለ። እውነት ለመናገር ያንን ገደል ያለ ድልድይ ያለ አስታራቂ መሻገር ፈጽሞ አይቻልም። እናም ይህንን ገደል ለመድፈን አንድ መፍትሄ መጣ። የመጀመሪያው መፍትሄ ይኸውም በሙሴ በኩል የተሰጠው ኪዳን ነበር። ግን እዚህ ጋር አንድ ነገር መያዝ አለብን። ይሄ ጊዜያዊ መፍትሄ ነበር። የዚህ ኪዳን መሰረቱ ሕጉ ነበር። አስቡት፣ በድንጋይ ላይ የተቀረጸ ፍጹም መስፈርት። ግን ዋናው ዓላማው ምን ነበር? ልክ እንደ መስታወት ነበር ማለት እንችላለን። ዓላማው ፍጹም ሁኑ ማለት ሳይሆን መስታወት ፊት ስንቆም ጉድለታችንን እንደሚያሳየን ሕጉም የሰውን ልጅ ፍጹምና የጎደለ መሆኑን ለማሳየት ነበር። እና ይሄ በጣም ወሳኙን ግጭት ያሳየናል። በአንድ በኩል ሕጉ መለኪያውን አስቀመጠ፣ ትክክለኛው መንገድ ይህ ነው አለ። ግን በሌላ በኩል ያንን መንገድ ለመከተል የሚያስችል ኃይል አልሰጠም። ችግሩ እዚህ ላይ ነው። ታዲያ ውጤቱ ምንድን ነው? በጣም ቀላል ነው። ማንም ሰው ሕጉን ያለ ስህተት ሊጠብቅ አይችልም። ስለዚህ እያንዳንዱ ጥሰት፣ እያንዳንዱ ስህተት በቀጥታ ወደ ኩነኔ ነበር የሚወስደው። ለዛም ነው ምንጩ ይህንን ኪዳን የሞት አገልግሎት ብሎ የሚጠራው። ለምን? ምክንያቱም መስፈርቱን ከማሳየት ውጪ ያንን መስፈርት ለመኖር የሚያስችል አቅም አልሰጠም። እሺ፣ የመጀመሪያው ኪዳን ችግሩን አጋለጠ እንጂ መፍትሄ አልሰጠም። ታዲያ ቀጣዩ እርምጃ ምንድን ነው? አዎ፣ እዚህ ላይ ነው ወደ ተሻለ ነገር የምንመጣው፣ ወደ ተሻለ ቃል ኪዳን እና ከሁሉም በላይ ደግሞ ወደ ፍጹም አስታራቂ። ሙሴ እኮ ታላቅ ሰው ነበር፣ ግን እሱም ቢሆን ልክ እንደ ማንኛውም ሰው ፍጹም አልነበረም። ግን እዚህ ጋር አንድ ትልቅ ጥያቄ ይነሳ። አስቡት እስቲ፣ አስታራቂው ራሱ ፍጹም ካልሆነ እንዴት ነው በቅዱስ አምላክና በኃጢአተኛ ሰው መካከል ለዘላለም ሊቆም የሚችለው? አይቻልም። ምንጩም የሚለው ይህን ነው። ማንኛውም የተፈጠረ ነገር ሰውም ይሁን መልአክ የመውደቅ የመሳሳት ዕድል አለው። ስለዚህ ዘላቂ ድልድይ መሆን አይችልም። ስለዚህ መፍትሄው ምን ሆነ? በእውነት የማይታመን ነገር ተከሰተ። የመጨረሻው መፍትሄ ገደሉን የፈጠረው አካል ራሱ ድልድይ ሆነ። አዎ፣ እግዚአብሔር ሰው ሆኖ ለራሱ አስታራቂ ሆነ። እናም ይሄ መለኮታዊ አስታራቂ ፈጽሞ አዲስ የሆነ የኪዳን አይነት ነው ያመጣው። በጣም ወሳኙ ነገር ደግሞ ይሄ ኪዳን ከውስጥ ወደ ውጭ ነው የሚሰራው። ይሄ የአዲስ ኪዳን አሰራሩ ፍጹም የተለየ ነው። በውጫዊ ሕግጋት ላይ አይደለም ያተኩረው፣ አይደለም። ይልቅስ የሰውን ልብ ከውስጥ የሚለውጥ ሂደት ነው። እስቲ ሂደቱን እንይ። መጀመሪያ የአስታራቂው መስዋዕትነት አለ። በዚህም የተነሳ ኃጢአት ይቅር ይባላል። ከዛ መንፈስ ቅዱስ ይሰጣል እና በመጨረሻም ሕጉ በልብ ላይ ይጻፋል። በቃ ወሳኙ ነጥብ ይሄ ነው። ሽግግሩን በደንብ ማየት አለብን። ከድንጋይ ላይ ከተጻፈው ውጫዊ ሕግ ወደ ልብ ላይ ወደ ተጻፈው ውስጣዊ ሕግ እና ይሄ ሁሉ ኃይል ያገኘው ደግሞ በተለየ አስታራቂና ፍጹም በተለየ መስዋዕትነት ነው። እሺ፣ ይህ ሁሉ የውስጥ ለውጥ ከመጣ ለሕጉ ምን ማለት ነው? ሕጉ ጠፋ ማለት ነው? በፍጹም አይደለም። ይልቁንስ ሕጉ
አዲስ ሥራ አገኘ። ተግባሩ ሙሉ በሙሉ ተቀየረ። ስለዚህ ሕጉ አይጠፋም፣ ነገር ግን ሰዎችን የሚኮንን መስፈርት መሆኑ ያቆመ፣ ልባቸው ለተለወጠ ሰዎች የሕይወት መመሪያ ይሆናል። በፊት ኩነኔ ያመጣ የነበረው ሕግ አሁን ሕይወትን ያሳያል። ዋናው ቁም ነገር ይሄ ነው ማለት ነው። የአዲሱ ኪዳን አስታራቂ ሕጉን አልሻረው በጭራሽ። ይልቁንስ ምን አደረገ? ሰዎች ሕጉን እንዲወዱት፣ ከልባቸው በመነጨ ፍላጎት እንዲፈጸሙት ኃይል ሰጣቸው። ስለዚህ ለውጡ ያለው ሕጉ ላይ ሳይሆን በሰው ልብ ውስጥ ነው። እንግዲህ ውይይታችንን ስናጠቃልል በዚህ ጥያቄ እንለያይ። የጽድቅ ውጫዊ መስፈርት የሆነው ሕጉ ካልተለወጠ ታዲያ እውነተኛው ስር ነቀል ለውጥ የመጣው ከየት ነው? የአዲሱ ኪዳን መልስ በጣም ግልጽ ነው። ለውጡ የመጣው ከውስጥ ነው፣ ከሰው ልብ።